ጤና ይስጥልን የሃሪ ዲጂታል ነው ዕለታዊ ዳሰሳን ይዘን ቀርበናል። የህልም ከተማ ቢግ አፕል እያሉ የሚጠሯት ኒውዮርክ የዓለማችን የፋይናንስ የባህልና የበርካታ መገናኛ ብዙሃን መገኛ ከተማ ነች። ይህች ከተማ አሁን ደግሞ በፖለቲካዋ ውስጥ ታሪክን ሰርታለች። ከሳምንት በፊት ኒውዮርክ ከተማ አዲስ ከንቲባን መርጣለች። የ34 ዓመቱ ስደተኛ የመጀመሪያው ሙስሊምና በ100 ዓመት ውስጥ ትንሹ ከንቲባ በመሆን ተቀብላቸዋለች። ኒውዮርክ የአሜሪካን ኢኮኖሚ የልብ ምት በመሆኗም ትታወቃለች። ዎል ስትሪት የዓለም ፋይናንስ እንቅስቃሴ መቀመጫ የሆነችው ከተማ ኢኮኖሚዋ ከ1.8 ትሪሊዮን ዶላር በላይ ሆኗል። ማንኛውም የኒውዮርክ ፖለቲካዊ ውሳኔ በብሔራዊ ገበያው ላይ ተጽዕኖ ይንጸባረቃል። ደግሞም የተባበሩት መንግስታት ድርጅት ዋና መስሪያ ቤት መገኛ ነች ኒውዮርክ። በዚህም ከአሜሪካ ከተሞች ባሻገር ዓለም አቀፍ የዲፕሎማሲ መድረክ ሆናለች። ከ200 በላይ ቋንቋዎች የሚነገሩባት ሲሆን ለብዙ ስደተኞች የመግቢያ በር በመሆንም ትታወቃለች። ይህ ልዩ ማህበራዊ ስብጥር የከተማዋን ፖለቲካ እጅግ ተራማጅና የኒውዮርክ ፖለቲካዊ ባህልና ታሪካዊ አመሰራረትም ልዩ ገጽታ አለው። ለአብነትም በ1624 በኔዘርላንድስ ቅኝ ገዢዎች ተመስርታ ኒው አምስተርዳም በመባል ትታወቃለች። የመጀመሪያ ስሟ ኒው አምስተርዳም ቢባልም በ1664 እንግሊዞች ከተማዋን ተቆጣጥረው ለዮርክ መስፍን ክብር ሲሉ ኒውዮርክ ብለው ሰይመዋታል። በ1790ዎቹ ደግሞ የአሜሪካ ዋና ከተማውን አገልግላለች። ይህም አሁን ላላት ፖለቲካዊ ባህሏ መሰረት ጥሎላታል። ብዙዎች የኒውዮርክ የከንቲባነት ወንበር ክብደትን ሲገልጹ የአሜሪካ ሁለተኛ አስቸጋሪው ስራ ነው ይሉታል። ከተማዋ የምታስተዳድረው በጀትም በ100 ቢሊዮኖች የሚቆጠርና ከፍተኛ ሲሆን የከተማዋ እድገት እየጨመረ በመጣ ቁጥር የዲሞክራቲክ ፓርቲ ምሽግ ሆናለችም ነው የሚባለው። ይህች ከተማ ሰሞኑን አስገራሚ የከንቲባ ምርጫን አድርጋለች። የ34 ዓመቱ ዞህራን ማምዳኒ የዲሞክራቲክ ሶሻሊስት ግራ ዘመም አቋም ያለው በኡጋንዳ ተወልዶ በ7 ዓመቱ ወደ ኒውዮርክ የመጣ ስደተኛን መርጣለች። ከበርካታ 100 ዓመት በኋላ የመጀመሪያው ሙስሊም ከንቲባ፣ የመጀመሪያው ደቡብ እስያዊ ደም ያለው ከንቲባ፣ በ100 ዓመት ውስጥ ትንሹ ከንቲባ ሆነው ተመርጠዋል። ከተፎካካሪዎቻቸው አንፃር ማምዳኒ ትንሽ ልምድ ያላቸው ቢሆኑም ዴሞክራቲክ ፓርቲ ውስጥ የቀድሞ ከንቲባ የነበሩትን አንድሪው ኩሞን አሸንፈዋቸዋል። ይህ ድል የድሮን የፖለቲካ ስርዓት በወጣት የለውጥ ኃይል መሸነፉን የሚያሳይ ነውም ተብሎለታል። የማምዳኒ የፖለቲካ መሰረት በአብዛኛው በኑሮ ውድነትና ኢኩልነት ላይ ያተኮረ ነበር። ተመጣጣኝ ኑሮ፣ ነፃ የህዝብ ትራንስፖርት፣ የአውቶቡስ አገልግሎቶችን ሙሉ በሙሉ ነፃ የማድረግ እቅድ፣ በቁጥጥር ስር ባሉ ቤቶች ላይ ኪራይ እንዳይጨምር ማገድ፣ የመንግስት የችርቻሮ መደብሮች የምግብ ዋጋን ለመቀነስ በከተማው የሚተዳደሩ ሱቆችን መክፈት፣ ዝቅተኛውን የደሞዝ ወለል ወደ $30 ከፍ ማድረግ፣ የከተማዋ ባለጸጎችና ትልልቅ ኩባንያዎች ላይ ግብር በመጨመር ማህበራዊ አገልግሎቶችን መደገፍ የአዲሱ ከንቲባ የምርጫ ቅስቀሳ ነበር። የማምዳኒ ድል ለአሜሪካ ፖለቲካ የተለየ መልእክት እንዳስተላለፈ እየተነገረ ነው። በተለይም ከዲሞክራቶቹና ሪፐብሊካኖቹ ውጪ ያለ የፖለቲካ አስተሳሰብ እንዲኖር ያመለከተ ነው ተብሏል። እንዲሁም የግራ ዘመም ፖለቲካም መነሳሳትን አሳይቷል። የማምዳኒ ድል የሚያሳየው በኒውዮርክ ብቻ ሳይሆን በአሜሪካ ትልልቅ ከተሞች ውስጥ ተራማጅና ሶሻሊስት ፖለቲካ ተቀባይነት ማግኘቱን ነው። በተለይም ወጣቶችና የተለያዩ ማህበረሰቦች ያሉባቸው ከትውፊታዊው የዲሞክራቲክ ፓርቲ ይልቅ የጠነከረና የማያወላውል መፍትሄ ሰጪዎች እየመረጡ መምጣታቸውን ያሳያል። ማምዳኒ ዘመቻውን የከወኑት ከማንነታቸው ሳይሸሹ ነው። ኒውዮርክ የስደተኞች ከተማ ሆና ትቀጥላለች። በስደተኞች የተገነባች በስደተኞች ኃይል የምትመራና ከዛሬ ጀምሮም በስደተኛ የምትመራ የሚለው የምርጫ ንግግራቸው የአሜሪካን የፖለቲካ መልክ እየቀየረ መሆኑም ምልክት ሰጥቷል። በዘመቻው ወቅት በተለይም በሪፐብሊካን ወገን በእስልምና ጥላቻ ላይ የተመሰረቱ ጥቃቶች ቢደርሱባቸውም ድሉ ጥላቻን በምርጫ መቋቋም እንደሚቻል አሳይቷል። ከትራምፕ አስተዳደር ጋር የሚደረግ ግጭት አዲስ የውዝግብ ምዕራፍም ከፍቷል። ማምዳኒ በድል አድራጊ ንግግራቸው ላይ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በቀጥታ ተቃውሟቸዋል። ማምዳኒ ባስተላለፉት መልእክት ትራምፕን እየተከታተሉ እንደሆነ አውቃለሁ፣ ጆሮትን ይክፈቱ የሚለው መግለጫቸው የኒውዮርክ ከተማ በብሔራዊ ፖለቲካ ውስጥ ለተቃውሞ ምሽግ ለመሆን ያላትን አቅም የሚያሳይ ሆኗል።
ማምዳኒ የተስፋ ቃል የሰጡባቸውን አጀንዳዎች ለመተግበር የከተማዋን ምክር ቤትና የግዛቲቱን ገዢ ማሳመን ይኖርባቸዋል። በተለይም ነፃ የትራንስፖርት አገልግሎት ወይም ሀብታሞች ላይ ግብር መጨመር ከፍተኛ የፋይናንስና የፖለቲካ ትግልን የሚጠይቁ ናቸው። የፖሊስ ደህንነትና የስደተኛ ቀውሶች ችግር በከተማዋ ላይ አሁንም ትልቅ ፈተና ናቸው። የዞህራን ማምዳኒ ድል የኒውዮርክ ከተማ በፖለቲካ ውስጥ አዲስ ምዕራፍ መክፈቱን አመላካች እንዲሁም ከተማዋ የለውጥ አራማጆችና አዲስ አስተሳሰቦች መድረክ ሆና መቀጠሏን ያረጋገጠ መሆኑም ተነግሮለታል። ይህ ምርጫ ለአሜሪካ ፖለቲካም የወጣቶች ኃይል፣ የስደተኞች ተጽዕኖና የግራ ዘመም አጀንዳዎች ብሔራዊ ውይይት ውስጥ ገብተዋል የሚል መልእክትን አስተላልፈዋል። ኒውዮርክ ከዚህ በፊት ታይቶ በማይታወቅ ሁኔታ ወደ አዲስ ዘመንም ገብታለች። የኒውዮርክ ከተማ እንደ ፋይናንስ ማዕከልነት ያላትን ሚና ከግምት ውስጥ በማስገባት የግራ ዘመም ከንቲባ የሆኑት ዞህራን ማምዳኒ የተመረጡበትን መሰረታዊ የኢኮኖሚ ፖሊሲዎችና እነሱን ለመተግበር ሊያጋጥሙ የሚችሉ ተግዳሮቶችን በጥልቀት ስንመለከት ማምዳኒ የከተማዋን የማህበራዊ ፕሮግራሞች ፋይናንስ ለማድረግ በዋነኛነት የሚተማመኑት በሀብታሞችና በትልልቅ ኩባንያዎች ላይ የግብር ጭማሪ በማድረግ ነው። ይህ ግን የኒውዮርክ ኢኮኖሚያዊ መሰረትን ሊፈትን ይችላል። እንዲሁም የሀብታሞች ፍልሰት አንዱ ስጋት ሆኖ መደመጥ ጀምሯል። ኒውዮርክ በአሜሪካ ውስጥ ከፍተኛ የግል ገቢ ግብር ከሚሰበስቡ ከተሞች መካከል አንዷ ናት። የግብር ጭማሪ ቢደረግ ሀብታም ግለሰቦችና ከፍተኛ የገንዘብ አቅም ያላቸው ስራ ፈጣሪዎች የግብር ሸክሙ ዝቅተኛ ወደ ሆነባቸው ግዛቶች ለምሳሌ እንደ ፍሎሪዳ ወይም ቴክሳስ የመዘዋወር ዕድላቸው ከፍተኛ ነው የሚሉ ግምቶችም ተሰምተዋል። ከግለሰቦች የሚሰበሰበው ግብር ከፍተኛ የከተማዋ ገቢ ምንጭ ነው። የሀብታሞች ፍልሰት ከተማዋን ከፍተኛ የገቢ ክፍተት ውስጥ ይከታታል። ይህም ማምዳኒ ሊያቀርቧቸው ያሰቧቸውን አገልግሎቶች ፋይናንስ ማድረግ አዳጋች ያደርግባቸዋል። የኒውዮርክን ኢኮኖሚ የሚመሩት የፋይናንስ የቴክኖሎጂና የመገናኛ ብዙሃን ኩባንያዎች ናቸው። በግብር ጫና መጨመር እነዚህ ኩባንያዎች ዋና መስሪያ ቤታቸውንና ከፍተኛ የሥራ ዕድል የሚፈጥሩ ክፍሎቻቸውን ከከተማ ውጪ ለማድረግ ሊወስኑ ይችላሉ። ይህ ደግሞ በከተማዋ የሥራ ዕድል ላይ አሉታዊ ተጽዕኖ ይኖረዋል። የማምዳኒ የምርጫ ዘመቻ ዋና አጀንዳ የኑሮ ውድነትን መቀነስ ሲሆን የቤት ኪራይ እንዳይጨምር ማገድን ያካትታል። በከተማዋ የሚገኙ የቤት ኪራይ ቁጥጥር ስርዓት ስር ባሉ አፓርትመንቶች ላይ የዋጋ ጭማሪውን ሙሉ በሙሉ ማገድ ሊደርስ የሚችል እርምጃ ሊሆን እንደሚችል ነው የተነሳው። የንብረት ባለቤቶች የቤት ኪራይ ገቢያቸውን ማሳደግ ካልቻሉ ንብረታቸውን በበቂ ሁኔታ ለመጠገን ወይም አዲስ የመኖሪያ ቤቶችን ለመገንባት የሚያበረታታ ኢንቨስትመንት ያጣሉ። ይህ ማለት ደግሞ የኪራይ ዋጋን የማገድ ፖሊሲ የረጅም ጊዜ ውጤቱ በአንድ በኩል የአሮጌ ቤቶች ጥገና እየቀነሰ መሄድና በሌላ በኩል ደግሞ አዲስ ተመጣጣኝ ቤቶች ግንባታ መቋረጥን ያመጣል። በመሆኑም የቤት እጦት ችግርን ከመፍታት ይልቅ ሊያባብሰው ይችላልም ተብሎ ተሰግቷል። የኒውዮርክ ከንቲባ የሚሰጠው ውሳኔ ሁሉ የሚተገበረው በከተማዋ ምክር ቤት ብቻ ሳይሆን ከኒውዮርክ ግዛት አስተዳዳሪና የክልል ሕግ አውጪዎች ጋር በመተባበር ነው። እንደ ኤምቴ የትራንስፖርት ባለስልጣንና አንዳንድ የቤቶች ሕጎች ያሉ ትላልቅ ጉዳዮች በዋናነት የሚተዳደሩት በኒውዮርክ ግዛት መንግስት ነው። ማምዳኒ በግዛቲቱ ውስጥ ባሉ የበለጠ ልምድ ላላቸው ዴሞክራቶች ፖሊሲዎቻቸው እንዲተገበሩ ለማሳመን ይገደዳሉ። አክራሪ ወይም ወግ አጥባቂ የሚባሉት ፖሊሲዎች በግዛት ደረጃ በቀላሉ ሊታገዱም ይችላሉ። ከዚህም የተነሳ ማምዳኒ ከፍተኛ የፖለቲካ ትግል ሊያጋጥማቸው ይችላል። የተስፋ ቃላቸውን በሙሉ ማሟላት ካልቻሉ ደግሞ በደጋፊዎቻቸው ዘንድ እምነት ማጣትን ይፈጥርባቸዋል። የዞህራን ማምዳኒ ድል በኒውዮርክ ከተማ ውስጥ ለውጥ የማምጣት ኃይልን ያሳያል። ሆኖም የእሳቸው አጀንዳዎች የከተማዋን የፋይናንስ ሁኔታን ሊጎዳ ይችላል በሚል በባለሙያዎች ዘንድ ከፍተኛ ስጋትን አሳድሯል። አሁን ያለው ትግል በማህበራዊ ፍትህ አስፈላጊነትና የከተማዋን ኢኮኖሚያዊ መረጋጋት ማስጠበቅ በሚለው መካከል ያለውን ሚዛን መጠበቅ ላይ ሆኗል። ኒውዮርክ ከማንኛውም የአሜሪካ ከተማ በበለጠ በፋይናንስ ኢንዱስትሪ ላይ ጥገኛ ናት። ዎል ስትሪት የሥራ ዕድል የፋይናንስ ዘርፉ በኒውዮርክ ውስጥ በቀጥታም ሆነ በተዘዋዋሪ በሺዎች ለሚቆጠሩ ሰዎች የሥራ ዕድልን ይፈጥራል። በአማካይ በፋይናንስ ኢንዱስትሪ ውስጥ የሚሰማራ አንድ ሰራተኛ ደሞዝ ከሌላ የከተማው ሰራተኛ ደሞዝ በእጅጉ ይበልጣል። የሕግና ስርዓት ጉዳይ በኒውዮርክ ከተማ ፖለቲካ ውስጥ ሁሌም ትኩረት የሚስብ አጀንዳ ሲሆን ማምዳኒ በዚህ ረገድ ከቀደሙት ከንቲባዎች የተለየ
የተለየ አቀራረብ ይዘው እንደሚመጡ ይታመናል። ከዚህ ጋር በተያያዘ የሰውየው ፖሊሲዎች በከተማዋ ፖሊስ መስሪያ ቤት ላይ ሊያስከትሉ የሚችሉት ተጽዕኖን እንመለከታለን። የኒውዮርክ ከተማ ፖሊስ ከአሜሪካ ትልቁ የፖሊስ መምሪያ ሲሆን በዓለም ላይ ካሉ ታላላቅ የህግ አስከባሪ ተቋማትም አንዱ ነው። ኒውዮርክ በ1990ዎቹ ከፍተኛ የወንጀል መጠን ከነበራት በኋላ በሩዲ ጁሊያኒ ዘመን በነበሩት ጠንካራ የፖሊስ አሰራሮች ከፍተኛ ቅነሳ አሳይቶ ነበር። ሆኖም ከ2020ዎቹ መጀመሪያ አንስቶ የወንጀል መጠኑ በተለይም የጠመንጃ ወንጀልና የንብረት ስርቆት እንደገና ጨምሯል። ማምዳኒ ከሌሎች የግራ ዘመን ፖለቲከኞች ጋር በተመሳሳይ የፖሊስ ስራ አሰራር ላይ ትልቅ ለውጥ ለማምጣት ይፈልጋሉ። የማምዳኒ ደጋፊዎች የፖሊስን በጀት በመቀነስ ገንዘቡን ወደ የአእምሮ ጤና አገልግሎቶችና የወጣቶች ፕሮግራሞች ያሉ ማህበራዊ አገልግሎቶች እንዲዞር ፍላጎት አላቸው። ከበጀት ቅነሳ ይልቅ በጀቱን ለተለያዩ ተግባራት መዋል የሚለው ሐሳብ ተጠናክሯል። ለምሳሌ የአእምሮ ጤና ቀውስን ለመፍታት የፖሊስ አባላትን ከመላክ ይልቅ የጤና ባለሙያዎችን መላክ፣ በፖሊስ የኃይል አጠቃቀም ላይ ጥብቅ ቁጥጥር ማድረግና ለፖሊስ በደሎች ተጠያቂነትን ማጠናከር የሚሉትንም ይጨምራል። የፖሊስ ማህበራት በዚህ አይነት ገደቦች ላይ ከፍተኛ ተቃውሞን ያቀርባሉ። ፖሊሱ በስራው ላይ ገደብ ከተጣለበት ስራን የማቀዝቀዝ ወይም የስራ መልቀቅ እንቅስቃሴ ሊያስከትል ይችላል ባይ ናቸው። በኒውዮርክ ውስጥ በተለይ በማናታንና የሀብታሞች ሰፈሮች ነዋሪዎች የደህንነት ስራን መጨመርና ወንጀልን በኃይል መቆጣጠርን ይፈልጋሉ። ማምዳኒ በግራ ዘመም ደጋፊዎቻቸውና በአጠቃላይ የከተማው ነዋሪዎች የደህንነት ፍላጎት መካከል ያለውን ሚዛን ማግኘት አለባቸው። እንደ ቤልዴ ብላሲዮ ያሉ ከማምዳኒ በፊት የነበሩ ከንቲባዎች በፖሊስ ሪፎርም ላይ ሲሰሩ የነበሩ ቢሆንም በወንጀል መጨመር ምክንያት ከነዋሪዎች ከፍተኛ ትችት ደርሶባቸዋል። ዞህራን ማምዳኒ የተወለዱት እንደ አውሮፓውያኑ አቆጣጠር በ1991 በካምፓላ ኡጋንዳ ሲሆን ቤተሰባቸው ወደ ኒውዮርክ ከመምጣቱ በፊት በኬፕ ታውን ደቡብ አፍሪካ ለ3 ዓመታት ኖረዋል። ማህሙድ ማምዳኒ የዞህራን አባት የዓለም ታዋቂ ምሁር፣ የቅኝ ግዛትና ድህረ ቅኝ ግዛት ፖለቲካ ተመራማሪ እንዲሁም በኮሎምቢያ ዩኒቨርሲቲ ፕሮፌሰር ናቸው። ማህሙድ ማምዳኒ በሙምባይ ህንድ ከጉጅራት ሙስሊም ወላጆች ተወልደው በካምፓላ ኡጋንዳ አድገዋል። በኋላም በኢዲ አሚን ዳዳ ዘመን ከኡጋንዳ የተባረሩ የህንድ ዝርያ ካላቸው ሰዎች መካከል አንዱ ነበሩ። ይህ የስደትና የፖለቲካ ሰቆቃ ልምድ የልጃቸውን የፖለቲካ አመለካከት ቀርጾታል። ሚራናይር የዞህራን እናት ደግሞ ዓለም አቀፍ ዝና ያተረፉ ፊልም ሰሪ ናቸው። እንደ ሳላም ቦምባይና ሞንሱን ዊዲንግ ያሉ ፊልሞችን የሰሩ ሲሆን ፊልሞቻቸው በዋነኛነት መፈናቀል፣ ማንነት፣ መደብና ስደት በሚሉ ርዕሰ ጉዳዮች ላይ ያተኩራሉ። ልጅ ዞህራን በስነ ጥበብና በአክቲቪዝም በከፍተኛ ደረጃ በተቀመሙ የቤተሰብ ራት ውይይቶች መካከል ማደጉ ይነገራል። ከሙስሊም አባትና ከሂንዱ እናት የተወለዱት የአሁኑ የኒውዮርክ ከንቲባ ለማንነታቸው ግንባታ መሰረት የጣለና የተለያዩ ማንነት ያላቸው ሰዎች መሰብሰቢያ ከሆነችው ኒውዮርክ ከተማ ጋር ተስማሚ ያደርጋቸዋል። የዞህራን የመሃል ስም ክዋሜ ሲሆን ለጋናው የቀድሞ መሪ ክዋሜ ንክሩማህ ክብር የተሰጠ ነው። በምርጫ ዘመቻቸው ወቅት ማንነቱን የሚጠላ ሰው የከተማዋን ህዝብ መምራት አይችልም በሚለው የዞህራን መልእክት ተጠናክሮ ስለ ማንነታቸው በኩራት ሲናገሩ ተደምጠዋል። ታዲያ የአዲሱ ከንቲባ ስኬት የስደተኛ ልጅ የአሜሪካን ትልቁን ከተማ መምራት እንደሚችል ያሳየ ሆኗል። የተባበሩት መንግስታት ድርጅት ዋና መስሪያ ቤት በኒውዮርክ በመገኘቱ ምክንያት የከተማዋን ዓለም አቀፍ ተጽዕኖ በከፍተኛ ሁኔታ አጠናክሮላታል። የተባበሩት መንግስታት ድርጅት ዋና መስሪያ ቤት የት ይሁን በሚል ውድድር በተካሄደበት ጊዜ በርካታ የአሜሪካና የአውሮፓ ከተሞችም ተወዳድረው ነበር። በመጨረሻ እንደ አውሮፓውያኑ አቆጣጠር በ1946 የአሜሪካው ባለጸጋ ሮክፌለር ጁኒየር $8.5 ሚሊዮን በመክፈል በማንሃታን ምስራቃዊ ወንዝ ዳርቻ አካባቢ ያለ ስፍራን ለተባበሩት መንግስታት ድርጅት በስጦታ ማበርከታቸው ኒውዮርክን ለማቋቋሚያነት እንድትመረጥ ወሳኝ ነበር። ተመድና ተዛማጅ ዓለም አቀፍ ተቋማት እንደ ቆንስላ ጽህፈት ቤቶች በመኖራቸው በየዓመቱ በ10 ቢሊዮኖች የሚቆጠር ዶላር ለኒውዮርክ ከተማ ኢኮኖሚ አዱንያ ሆኖላታል። በተጨማሪም የተባበሩት መንግስታት ድርጅት ዓለም አቀፍ የዲፕሎማሲ ንግግሮች ማዕከልም ያደርጋታል ኒውዮርክን። ማንኛውም የከተማዋ ከንቲባ በዚህ ዓለም አቀፍ መድረክ ላይ የከተማዋን መልእክትና ተጽዕኖን የማስፋት እድል አለው። ማምዳኒ እንደ ስደተኛ ልጅና ዓለም አቀፍ ግንኙነቶችን ባጠኑበት የአፍሪካ ጥናቶች ዕውቀት የኒውዮርክን ዓለም አቀፋዊ ሚና በተለየ ትኩረት እንደሚመለከቱት ይጠበቃል። ይህ ደግሞ በከተማዋና በዲፕሎማቲክ ማህበረሰብ መካከል ያለውን ግንኙነት ያጠናክርላቸዋል።
የኒውዮርክ ከተማ ከንቲባነት ምርጫ የሀገር ውስጥ ጉዳይ ብቻ ሳይሆን አብዛኛውን ጊዜ የአሜሪካ ፖለቲካ አዝማሚያዎችን የሚያንጸባርቅና አቅጣጫ የሚጠቁም ነው ይባላል። የዞህራን ማምዳኒ ድል በአሜሪካ የፖለቲካ መድረክ ላይ በርካታ ቁልፍ ለውጦችንም የሚያመለክት ነው። ማምዳኒ የተመረጡት በአሌክሳንደሪያ ኦስካዮ-ኮርቴዝ እና በበርኒ ሳንደርስ የሚመራውን የዴሞክራቲክ ሶሻሊስቶች ንቅናቄን በመደገፍ ነው። የእሳቸው ድል በዴሞክራቲክ ፓርቲ ውስጥ የግራ ዘመም አጀንዳዎችና ወጣት ተለዋዋጭ እጩዎች ተቀባይነት እያገኙ መምጣታቸውን ያረጋግጣል። ይህ የሚያሳየው የፓርቲው መሰረት ከአሮጌውና ወግ አጥባቂው የፓርቲ አመራር ይልቅ በማህበራዊ ፍትህ፣ የኑሮ ውድነት ቅነሳ እንዲሁም አየር ንብረት ለውጥ ላይ ትኩረት ለሚያደርጉ ተራማጅ ሐሳቦች ድምጽ መስጠቱን ነው። በማምዳኒ የተሳካ የኒውዮርክ አመራር የግራ ዘመም ፖሊሲዎች በአሜሪካ ትልቅ ከተሞችም ላይ ውጤታማ ሊሆኑ እንደሚችሉ ካሳየ በሚቀጥሉት የፕሬዝዳንታዊ ምርጫዎች የፓርቲው ዋና እጩዎች ወደ ግራ ዘመም አቋሞች ለመቅረብ ሊገደዱ ይችላሉ። የማምዳኒ መመረጥ የአሜሪካ የፖለቲካ አመራር ገጽታን እየቀየረ መሆኑን የሚያሳይ ቁልፍ ክስተትም ነው። የእሳቸው የስደተኛ ልጅነት ታሪክና የመጀመሪያው ሙስሊም ከንቲባ መሆን በአሜሪካ ውስጥ የጎሳና የሃይማኖት ብዝሃነት የሚወክሉ ፖለቲከኞች በከፍተኛ ደረጃ የመመረጥ እድላቸው እየጨመረ መሆኑንም ያሳያል። የሪፐብሊካን ፓርቲ በአብዛኛው በማንነት ፖለቲካ ላይ የሚያተኩር ቢሆንም የኒውዮርክ ምርጫ እንደሚያሳየው በብዙ የአሜሪካ ከተሞች ውስጥ የህብረተሰቡ መዋቅር ከጊዜ ወደ ጊዜ እየተለያየ በመምጣቱ ለሪፐብሊካኖች ምርጫን ማሸነፍ ከባድ ይሆንባቸዋል። የማምዳኒ ድል በአሜሪካ ፖለቲካ ውስጥ እየሰፋ ያለውን የከተማና የገጠር ክፍፍልንም ያጠናክራል። እንደ ኒውዮርክ፣ ሎስ አንጀለስና ቺካጎ ያሉ ትልልቅ ከተሞች ለዲሞክራቲክ ፓርቲ ፍጹም የተመቹ እየሆኑም ነው። እነዚህ ከተሞች በስደትና በኢኮኖሚያዊ ጉዳዮች ላይ በብሔራዊ ደረጃ ለተራማጅ ሐሳቦች መነሻ ይሆናሉ። በኒውዮርክ የሚተገበሩት የፖሊሲ ለውጦች ለምሳሌ የኪራይ ቤት ቁጥጥር ወይም የግብር ጭማሪ በሌሎች የዲሞክራቶች ከተሞች ሊሞከሩ ይችላሉ። ይህም የፖለቲካ ውይይት ከፌደራል ሕግ ይልቅ በከተማ አስተዳደሮች ደረጃ እንዲካሄድ ያደርጋል። ኒውዮርክ በታሪክ የስደተኞችን መብት በመከላከል የምትታወቅ ከተማ ስትሆን ማምዳኒ ከፌደራል ኢሚግሬሽን ሕግ ጋር የሚቃረኑ ፖሊሲዎችን በማጠናከር ከተማዋን የበለጠ የጥገኝነት ከተማ ሊያደርጓት ይችላሉ። ይህ ደግሞ በከተማዋ እንደ ፌደራል መንግስት በተለይም ፕሬዝዳንቱ ሪፐብሊካን ከሆኑ ከፍተኛ የሕግና የፖለቲካ ግጭትን ይፈጥራል። የዞህራን ማምዳኒ ድል የአሜሪካ ፖለቲካ እየተቀየረ መሆኑ የሚያሳይ ወጣቶች ስደተኞችና ግራ ዘመም አጀንዳዎች በዲሞክራቲክ ፓርቲ ውስጥ ያለውን ስልጣን እየተቆጣጠሩ መሆኑንም የሚያሳይ ነው ተብሎለታል። ኒውዮርክ እንደ የፖሊሲዎች ላብራቶሪ በመሆን ለቀጣይ ብሔራዊ የፖለቲካ መዋቅሮችም መሰረት እንደምትጥል ይጠበቃል። አድማጮች፣ የዛሬውን በዚሁ አበቃን። ስላዳመጣችሁን እናመሰግናለን።